ሰላም ጤና ይስጥልን። ሰበር መረጃ። በአርብ ዕለት በጄኔቫ ሊደረግ የነበረው የአሜሪካና የኢራን ታሪካዊ የፊርማ ስነ ስርዓት በድንገት መሰረዙ ተሰማ። ነገር ግን ከዚህ ድንገተኛ ውሳኔ ጀርባ ያለው እውነተኛ ሚስጥር ምንድን ነው? ፕሬዚዳንት ትራምፕ በዲጂታል መንገድ ምን አድረጉ? በሌላ በኩል የዚህ ስምምነት መንገስ በእስራኤልና በራሷ በኢራን ውስጥ ከፍተኛ ተቃውሞና አመጽ ቀስቅሷል። ጠቅላይ ሚኒስትር ኔታንያሁም ከባድ ጫና ውስጥ ወድቀዋል። በመጨረሻም በሀገር ውስጥ መረጃ አሜሪካ በህወሓት አክራሪ መሪዎችና ቤተሰቦቻቸው ላይ ያልተጠበቀ የቪዛ ማዕቀብ መጣሏን በይፋ አስታውቃለች። በትግራይ ክልል አዲስ ወታደራዊ ምልመላና ከፍተኛ ውጥረት መንገሱን ተከትሎ ዋሽንግተን ምን ወሰነች? መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌ ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም በጄኔቭ ሊካሄድ የነበረው የአሜሪካና የኢራን የፊርማ ስነ ስርዓት በድንገት መሰረዙ የተለያዩ ዓለም አቀፍ ሚዲያዎች ገልጸዋል። በስዊዘርላንድ ጄኔቫ ከተማ አርብ ዕለት በታላቅ ድምቀት ሊካሄድ ታቅዶ የነበረው የአሜሪካና የኢራን ይፋዊ የመግቢያ ስምምነት የፊርማ ስነ ስርዓት በድንገት መሰረዙን ፓኪስታን አስታውቃለች። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ለቢሲ እንደተናገሩትም ከሆነ ግን ነገሩ የሰላም መደፍረስ ሳይሆን ስልት መቀየር ነው። ሁለቱ ሀገራት ስምምነቱን በርቀት ፈርመው ይፋ ስላደረጉት ነው የጄኔቭ ስነ ስርዓት የተቀየረው ብለዋል። ነገር ግን ከትዕይንቱ በስተጀርባ ሌላ ሚስጥር አለ። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ ወደ ጄኔቫ ሊያደርጉት የነበረውን ጉዞ ሰርዘዋል። ምክንያቱ ደግሞ ቀጣዩ ድርድር በተናጠልና በጣም ውስብስብ በሆነ ቴክኒካዊ ጉዳዮች ላይ የሚመክር በመሆኑ ነው። ጉዳዩ አስቀድሞ በሹክሹክታ መነጋገሪያ የሆነው ሐሙስ ጠዋት ላይ ጠቅላይ ሚኒስትሩ በኤክስ ገጻቸው ስለ አርብ የነበረውን ጽሑፍ ቆርጠው ሲሰርዙት ነበር። ይሁንና ለ3 ወራት የባሕረ ሰላጤውን ቀውስ ያባባሰው ጦርነት እንዲቆም ፕሬዚዳንት ትራምፕ እና የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ከያሉበት ሆነው ታሪካዊውን ሰነድ በዲጂታል መንገድ ፈርመውታል። ነገር ግን ክቡራን አድማጮች፣ የሁለቱ መሪዎች ፊርማ ለዓለም ሰላም የምስራች ይሁን እንጂ በየሀገራት ውስጥ ግን ትልቅ የተቃውሞ ማዕበል አስነስቷል። ይህ ስምምነት እነማንን ክፉኛ አስቆጣ? ወደሚቀጥለው በዚህ ጉዳይ ወደ ያስኩላችሁ መረጃ አልፋለሁ። የአሜሪካና የኢራን ስምምነት በኢራንና በእስራኤል ውስጥ ከባድ ተቃውሞ መግጠሙ እየተገለጸ ይገኛል። ስምምነቱ ከዓለም አቀፍ ማህበረሰብ አድናቆትን ቢያገኝም በኢራንና በእስራኤል ውስጥ ግን የፖለቲካ ፍጥጫ ፈጥሯል። በኢራን በኩል ምንም እንኳን መሪዎቹ ቢፈርሙም የሟች መሪ የአያቶላ አሊ ሀሚኒ አክራሪ ተከታዮች ውሳኔውን በፍጹም አልወደዱትም። ይበልጥ ነገሩን አጓጊ የሚያደርገው የአባታቸውን ቦታ የተኩትና ለወራት በአደባባይ ያልታዩት ሞጅተባ ኻሜኒ በጉዳዩ ላይ ያላቸው አቋም አሁንም በሚስጥር መያዙ ነው። ወደ እስራኤል ስንሻገር ደግሞ ሁኔታው የባሰ የፈላ ውሃ ሆኗል። ከአሜሪካ ጋር አብረው የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ ውሳኔ እጅግ ተበሳጭተዋል። እንዲያውም ተቃዋሚዎቻቸው ስምምነቱን ውድቅ አድርግ እያሉ ጫና እያሳደሩባቸው ነው። የእስራኤል ተቃዋሚ ፓርቲ መሪው ኢቪግዶር ሊበርማን በቁጣ ተነስተው ኔታንያሁ ከዚህ ስምምነት ጀርባ እንዳልሆኑ በእስራኤል ሕዝብ ፊት ቆመው በግልጽ ይናገሩ ብለዋል። ሊበርማን አክለውም የእስራኤል ሊባኖስ ዘመቻ ከኢራን ስምምነት ጋር እንደማይገናኝና እኛ እርምጃ የምንወስደው ለራሳችን ጥቅም እንጂ ለዓለም ነዳጅ አክሲዮን ገበያ ብለን አይደለም በማለት ዓለምን አስጠንቅቀዋል። ክቡራን አድማጮች፣ የመካከለኛው ምስራቅ የፖለቲካ ትኩሳት እንዲህ እያገገመ ባለበት ሰዓት ወደ አገራችን ኢትዮጵያ ስንመጣ ደግሞ ዋሽንግተን ዲሲ ያልተጠበቀና እጅግ ከባድ የሆነ የተጽዕኖ በትር አሳርፋለች። አሜሪካ በህወሓት መሪዎች ላይ የጣለችው አዲስ ማዕቀብ ምንድን ነው? ወደሚቀጥለው መረጃ አልፋለሁ። አሜሪካ በህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሏ ተገልጿል። ዩናይትድ ስቴትስ በኢትዮጵያ ያለው ሰላም በማናጋትና ውጥረት በመቀስቀስ ተሳትፎ አላቸው ባለቻቸው አክራሪ የህወሓት አባላትና በቅርቡ የቤተሰብ አባሎቻቸው ላይ አስቸኳይ የቪዛ ክልከላ መጣሏን በይፋ አስታውቃለች። የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ በአክራሪ ህወሓት አባላትና በፌዴራል መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርገው ውጥረት እየተባባሰ መምጣቱን ጠቅሷል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ባስተላለፉት ውሳኔ መሰረት በትግራይ ያለው የሰላም ጥረት የሚያደናቅፉ ባለስልጣናትና ተባባሪዎቻቸው ወደ አሜሪካ ዝቅ ብለው መመልከት አይችሉም፣ ቪዛቸው ተከልክሏል። መግለጫው አሜሪካ ከሰላም ፈላጊ የኢትዮጵያ ህዝብ ጎን መቆሟን እንደምትቀጥልና በቀጠናው ላይ ስጋት የሆኑት ለማጋለጥ ማንኛውም ዘዴ እንደምትጠቀም አስታውቋል። የፕሪቶሪያው የሰላም ስምምነት ከተፈረመ ከ2 ዓመታት በኋላ አሁን በትግራይ ያለው ሁኔታ እንደገና ወደ ከረረ ውጥረት አምርቷል። ህወሓት በክልል ምክር ቤት አማካኝነት የፓርቲውን ሊቀመንበር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ ከሾመም በኋላ
በክልሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ነዋሪዎችና የመብት ድርጅቶች እየተቃወሙ ይገኛሉ። የአፍሪካ ህብረት መልእክተኛ ኦሉሴጉን ኦባሳንጆ ባለፈው ሳምንት መቀለ ደርሰው ሄደው ከደብረጽዮን ጋር ቢነጋገሩም ውጥረቱ ግን አልበረደም። በአሁኑ ወቅትም በደብረጽዮን የሚመራውና ክልሉን የተቆጣጠረው የህወሓት ክንፍ በፌዴራል መንግስቱ ልንጠቃ እንችላለን የሚል ክስ እያቀረበ ባለበትና ከአማራ ክልል ጋር አዋሳኝ በሆኑ አካባቢዎች ግጭቶች በተቀሰቀሱበት በዚህ ወቅት የአሜሪካ ይሄ አዲስ የቪዛ ማዕቀብ በትግራይ መሪዎች ላይ ምን አይነት የፖለቲካ ተጽዕኖ ያመጣል የሚለውን የሁላችንም ጥያቄ ሆነዋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። በትራምፕና በኢራን መካከል የተደረገው ይህ ድንገተኛ የዲጂታል ፊርማ ለመካከለኛው ምስራቅ ዘላቂ ሰላምን ያመጣል ወይስ የእስራኤል ተቋሙ ቀውሱን ይበልጥ ያባብሰዋል? በሌላ በኩል በአሜሪካ የተጣለው አዲሱ የቪዛ ማዕቀብ በትግራይ ክልል አሁን ያለውን የፖለቲካ ውጥረት ወዴት ያመረዋል? እናንተስ በእነዚህ ጉዳዮች ላይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስፍሩልን። ይህም ቪዲዮ እስካሁን ላይክ ያደረጋችሁ ካላችሁ አሁኑኑ ላይክ በማድረግ ሌሎች እንዲደርስ ያድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሁልጊዜ እንዲህ ያሉ ታማኝ ፈጣን ሰበር ዜናዎች እንዲደርሷችሁ ሰብስክራይብ ማድረጋችሁና የደውል ምልክቷን መጫናችሁን እንዳትረሱ። በቀጣይ በሚሰሙ በአዳዲስ ሰበር ዜናዎች እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። አብሬያችሁ የቆየሁት እኔው አዛሪያስ ነበርኩኝ። በያለንበት የዓለም ዳርቻ ቸር እንቆይ።